ሩታ ሀብቴ ድከም ውስጥ ምን እንደምታመጡ እናያለን። ከዛ ቀጥላ እንደ ሀሳብ ግን ምንም ላታመጡ ብራችሁን ባትበሉ ባይነኝ። እየጠጣችሁ ማን እንደሆንሽ ታውቂያለሽ ተብለሻል ማለት ነው። እያንዳንድሽ በዚህ ሳምንት እንግዲህ ሩታ ሀብቴ በቲክቶክ ገጿ ያው የምትለቃቸው ነገሮች እኔ በተለይ በዚህ 3 ቀን የለቀቀቻቸው 4 ቀን ነው ምናምን ነገር ከዛሬ በፊት የተለቀቀ ማለት ነው። ጥቅሱ ወላይ ምንም አልገባኝ። የዛሬው ግን ኖርማል ነው። ምንም ነገር ላታመጡ ዝም ብላችሁ የምትለፈልፉ ሰዎች ያው ድከሙ ተብላችሁ ነው። እኔና አብሬሽ አንድ ላይ ነን ተብላችኋል ማለት ነው። ከዛ በኋላ ደግሞ እንግዲህ ምንም ዝም ብላችሁ የምትለፈልፉ እያንዳንድሽ ብርሽን የምትበይ ሰው እንደ ሀሳብ ልንገርሽ ብዬ ነው። ማን እንደሆንሽ ደግሞ ጠንቅቀሽ ታውቃለሽ እያንዳንድሽ ተብለሻል። ይሄ ለማን ነው? ለሄርሜላ አድናቂዎች እና ለአብርሽ አድናቂዎች ነው ማለት ነው። እና ስለዚህ እኛ ውሸት ነው ዝም ብለው ነው ብር የማይልኩ ምናምን ነገር እኔ በተለይ እስካሁን አላምንም። ዛሬ ግን ሩታ ይሄን ነገር እያንዳንዳችሁ ብራችሁ የምትበሉ ሰዎች አርፋችሁ ተቀመጡ የሚለው ጥቅስ አሁን በቃ ብር እንደሰደዱ እርግጠኛ ሆንኩኝ። ሁለተኛ ደግሞ ምንም ነገር ላታመጡ ዝም ብላችሁ የምትለፈልፉ ሰዎች ያው አርፋችሁ ተቀመጡ። እኔና አብርሽ ስራ ነው የምንሰራው። እኔ አብርሽ ሄርሜላ ሁነን ስራ ነው የምንሰራው የሚለው ነገር እሱ በቃ ስራ ነው የሚሰሩት ማለት ነው። እነዚህ ልጆች በቃ አልተለያዩም ብዬ እንትን ብያለሁኝ። እና ብቻ በዚህ ሳምንት ሩታ ሀብቴ አልተቻለችም። ለምን ለሚሰድቧት ሰዎች ነው እንጂ ለእሱ አድናቂዎች በነገራችን ላይ አይደለም። ለማን ለሄርሜላ አድናቂዎች ሩታን በጣም ከፍ ዝቅ ለሚያደርጓት ለነዚያ ነው። እና እንግዲህ ይህ ነገር ዛሬ ካልገባችሁ አላውቅም። ይህን አንብባችሁ ከሩታ ሀብቴ ከቲክቶክ ሄዳችሁ ካነበባችሁ በኋላ በቃ አብርሽና ሩታ አንድ ላይ መሆናቸውን ከዚህ ላይ ትገልጽላችኋል። ደግሞ ብር የምትልኩ ሰዎች ደግሞ ማንና ማን እንደሆናችሁ ደግሞ እራሳችሁ ታውቃላችሁ ተብላችኋል። ብቻ አንቺ ደህና ሁኚ፣ እናንተ ብቻ ሰላም ሆኑ ማለት ነው። እነዚያ ተሳደቡ አልተሳደቡ ይኸው ፌመስ ስለሆንሽ ታዋቂ ስለሆንሽ እኮ ነው እንጂ ሄርሜላ እኮ ለምን መሰለሽ ሂጅበት የሚሏት ታዋቂ ስላልሆነች ለጊዜው ስለሆነ ለጊዜው ነው ዝም ብሎ የሚያጨበጭቡላትኝ። እና ቢሰድቡሽም ሩታዬ ሀብቴ ምንም ነገር እንዳይሰማሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ሩታ ሀብቴ እንግዲህ በቲክቶክ ገጿ የለቀቀችውን ያው ከመጀመሪያው ላይ አይታችኋልኝ። በተለይ በዚህ ሳምንት የምትለቃቸው ጥቅሶች ብቻ አላውቅም። በተለይ እኔ ከ4 ቀን በፊት ምናምን ነገር የለቀቀችው መቱን የምትለቃቸው ጥቅሶች ምንም ነገር ሊገባኝ አልቻለም። የዛሬው ግን ምንም ነገር ላታመጡ ዝም ብላችሁ ነው የምትለፈልፉ። ምንም እያንዳንድሽ አታመጭም ተብለሻል። ዝም ብለን እኛ በተለይ የሄርሜላ አድናቂዎች ይሳደባሉ፣ ሩታን የፈለጉ ነገር ይላሉ ምናምን ነገር ግን ምንም ነገር ከጫፏ እንደማይደርሱ ነው ዛሬ የነገረቻቸው ማለት ነው። ሁለተኛ ደግሞ እናንተ ዝም ብላችሁ ብራችሁን የምትልኩ ሰዎች እያንዳንድሽ ራስሽ መሆንሽን ታውቂያለሽ። ከተናደድሽ ደግሞ ይኸውላችሁ ወተትና ውሃ ጠጡ ተብላችኋል ማለት ነው። እና ስለዚህ ዝም ብላችሁ በምንድነው በመሀል ሜዳ ያዙ ይልቀቁኝ አትበሉ። አብርሽና ሄርሜላም እንግዲህ ትናንትና ያው በስንት መከራ ለምኖ አልቅሶ ታርቀዋለኝ ማለት ነው። ሩታ ሀብቴን ደግሞ እንግዲህ ማናቸው ስማቸው ይሄ አቤልን ሸሪፎ ምናምን ነገር ከቤቷ ሄደው ለምንድነው አንቺ ከአብርሽ ህይወት ማትወጪ? አንቺ እኮ ቆንጆ ነሽ፣ በጣም ምርጥ ነሽ፣ እንደ እህቴ ነው ማይሽ ምናምን ነገር በጣም ብዙ ሰው ማማለል ትችያለሽ። ወላ ዛሬ ነው እንደ አንተ ያወቅከው ማለት ነው። ሰውንም ማማላ ማለት ነው። የቡታጅራን ህዝብ እንደዚህ እየሸቀለቻችሁ ነው። ወይኔ አቤል ግን አንዳንዴ አነጋገርህ አላውቅም ብቻ ማለት ነው። ዝም ብለህ ነው። እና ሮቤል ደግሞ ያው የሩታ መከታ ነው። ብቻ የትናንት ነው ያው ኖርማል ነው። በደንብ ስራ እንደሚሰሩ ያስታውቃሉ። ለምን አሁን አብርሽ የበቀደሙ ቆራጭ ነው። አብርሽ እና ኤፍሬም ሄርሜላን ተከትለው ሄዱ። እነ ሄርሜላ ሲወጡ ከዛ እነማን ገቡ? ይሄ ማን ነው? እነ ብሩኬና እነ አቤላ ገቡ ማለት ነው። ከዛ በኋላ በቃ
እንደዚያ ሲያረጉ ነበረ። እና ስለዚህ እኛ ብዙ ጊዜ እርስ በርሳችን እንጣላለን፣ ብዙ ጊዜ እርስ በርሳችን እንጋጫለን። እና እነሱ በቃ የሚሰሩ የካፕል ስራ ነው። እና ብዙዎቻቸው አትናደዱ። ግን ቢሆንም እንደ ሀሳብ እነ አቤል ምናምን ነገር ሩታን ዝቅ የሚያረጓት ወላሂ እኔ የምናደደው ማለት ነው። እኔ አብርሽና ሩታ ችግር የለም ግን ሌሎች እህት እያላቸው ለሌለው ሩታን እንደዚህ እነሱ ተሳድበው ለአሰዳቢ ዝቅ የሚያደርጉ ሰዎች ናቸው። እነሱን ነው በጣም የምናደድባቸው ማለት ነው። እና ሩታ ሀብቴ ደግሞ ያው ቀሽት ናት፣ በጣም ጎበዝ ናት፣ በጣም ጠንካራ ሴት ናትኝ እና ያው ከቤቷ መታችሁ አፋችሁ ልትከፍቱ አትችሉም። በተለይ አቤል የሚናገረው አላውቅም፣ የሚናገራቸው ነገሮች በጣም ከባድ ነው ማለት ነው። እና ወይዘሮ ሄርሜላ ደግሞ ቆርጥሽ ላትቆርጭ የሰው ባል መቀማት ሁሌ በቃ እንደዚህ በስቀቀን አብርሽ እኮ አልሽ እንዴ ሽንት ቤት ስገባ ሁላ ሊደውልልሽ እንዴ ተባልሽ እኮ እንዴ ሽንት ቤት ሲገባ ሁላ በጣም እንግዲህ ሊደውልልሽ ነው። በቃ ስራ ነበር ኋልሽ። ከዚያ ተደወለለት። ኤፍሬም ደግሞ ፕራንክ ነው አለ፣ ከፈለሽ ቪዲዮን አሳይሻለሁ አለሽ አይደለ? እና ቆርጠሽ ላትቆርጭ ያዙ ይልቀቁኝ ምናምን ነገር የምትይ አንድ ሰው ቆራጥ ከሆነ በቃ አንተም ወደ ሚስትህ ሂድ፣ እኔም የራሴን ህይወት እኖራለሁኝ ነበር ማለት የነበረብሽ እንጂ ዝም ብለሽ እንደዚያ ስትይ ወይኔ። እና እንግዲህ ጎበዝ ከሆንሽ የደወለልሽን ሰው አትናገሪም ነበር እንዴ? እነዚያ ደግሞ ደግሞ አንቺ ነሽ ለሄርሜላ የደወልሽላቸው፣ አንቺን ሩታን ለሄርሜላ አንቺ ነሽ የደወልሽ እና ሄርሜላ እንዴት መጣች ምናምን። ግን ሩታን ሳይሆን መጠየቅ የነበረባቸው ማን ነው? መጠየቅ የነበረባቸው ማን ደውሎልሽ ነው ሄርሜላ ከሩታ ቤት የሄድሽ? አብርሽ ከሩታ ጋር እንደነበረ ማን ደውሎልሽ አንቺ ሄድሽ ማለት የነበረባችሁ እኮ እናንተ ሄርሜላን ነው እንጂ ሩታ መታችሁ። በቃ ሩታ ሁሌ ተሸናፊ ስለሆነች ሩታ ሁሌ በቃ ስሰድቧት ዝም ስለምትላችሁ እኮ ነው ከሩታ ራስ እንደዚህ የማትወዱላት። እና ሩታ አብዴ ያው አንቺ ቀብራራ ነሽ፣ ይመችሽ። እንግዲህ ብራችሁ የምትበሉ ሰዎች ያው አርፋችሁ ተቀመጡ፣ እንደፈለጋችሁ ያው ተበሉ። ከተናደዳችሁ ደግሞ በእኔ ከተበሳጫችሁ ያው ወተትና ውሃ አቀርባላችኋለች። እና በቃ ይሄው ነው ያለው ነገር ማለት ነው። እና ሩታን በባካችሁ አትሳደቡ፣ አስተያየት ሰጡ። ከዚያ ውጭ ግን ፍሬው በነገራችን ላይ በጣም ጀግና ነው። አብርሽን እንደዚህ እንትን ሲሉት ወይኔ ፍሬው እየተሳደበ ነው አብርሽን። እና በስራው እኮ ነው የሚሰደብ። አንድ ሰው በስራው ይከበራል፣ በስራው ይወደዳል። ስራው ጥሩ ካደረገ ማንም ሊሰድበው ማንም ሊናገረው አይችልም። እሱ ፈልጎ ለተሳደበ እናንተ ምን ቤት ናቸው የምታሽቃብጡ ማለት ነው። እና አታሽቃብጡ። ሩታ ሀብቴ ደግሞ በጣም ጎበዝ ነሽ። ማንንም አሰቢም የልዑሌ እናት ቀብረር በይ። ኤፍሬም እንግዲህ ያው ጨንቆታልኝ። ያው ከወንድሙ ጎን መቆም ይፈልጋል፣ ከሩታ ጎን መቆም ይፈልጋል። ያው ብቻ እንግዲህ ከሁለት አንድ የሆነ ነው ማለት ነው። ብቻ ያው እስካሁን እንግዲህ ከሩታ ጎን ስለሆነ በጣም ሀሪፍ ነው። እና ቤተሰቦች ያለው ነገር ይሄ ነው። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።